እሺ እድሜሽስ? ወደ 25 የገባው ነው። 25 ገና ልጅ በ10 ዓመት ይበልጥሻል። እሱ በጣም ጥሩ ነው። ወንድ ልጅ ሲበልጥ ጥሩ ነው። ችግር የለውም። እሱ ትልቅ ሲሆን ችግር የለውም። እኔ ችግር የለውም። በጣም ጥሩ። 25 ዓመቷ ነው። አግብታ አታውቅም፣ አልወለደችም። ጥያቄዎችህ መልስ እንኳን ደስ አላችሁ። ጓደኛ ምናምንትስ በስልክ የሚያጫቃጭቅ የሚያጣላ ካለብሽ ጓደኛ ማለት ኤክስ ቦይፍሬንድ ማለት ነው። ያው ምናልባት እስካሁን ያለው መስመር ላይ ያለው ሰው እንዳይኖርባት። አዎ ኤክስ አለሽ ወይ? የተለያየሽው ፍቅረኛ በስልክ የሚጨቀጭቅሽ ነገር የሚፈልግ አለ ወይ እያለሽ ነው። የሚያወሩኝ አሉ፣ ግን እኔ አላወራቸውም። ያው እኔ አልፈልገትም። ፍቅረኛ ነበረኝ፣ ግን አሁን ተለያይተናል፣ ቆይተናል። ፍቅረኛ ነበራት፣ ተለያይተዋል፣ ቆይተዋል። ደስ አላችሁ። ሌትስ ጎ አባውጫልዬ ጋያለ ይወስዳል እንሂድ እያለች አትከልክሏል። አሁን አንተ ስምክ ከ35 40 አይመስልም። ስምክ ናቲማን ብሎ 40 እስከ 35 እስከ 40 የሆነ የለም የሆነ ይሁን አለን ይመስገን አለን። እሺ ልጠይቅህ ነው የሪያንን መስፈርት እንደምታሟላና እንደማታሟላ። ፕሮቴስታንት ነክ? ኦኬ። እድሜክ 35 ደርሰሃል? 34 ነን፣ ግን እድሜ አንድ አለብኝ። 1 አመት። ኢትስ ኦኬ። እሺ ከኢትዮጵያ ውጭ ነው የምትኖረው? ከኢትዮጵያና ከዱባይ ውጭ? የት ነህ? ሳውዝ አፍሪካ። ሳውዝ አፍሪካ። አዎ ገምቻለሁ። ሁሌም ሱቅ ውስጥ ያሉ ወንዶች ሲገቡ ሳውዝ አፍሪካ ናቸው። አይገርማችሁ? በቃ ገምቼ ነበር። መጀመሪያም ያምራል እያለች ነው ሰሚራ ኮመንት ላይ። እባካችሁ የሰው ባል ያበሉ ፕሊስ። እሺ ከኢትዮጵያ ውጭ ጸይም ወይም ቀይ? ጸይም ነው። መካከለኛ ቁመት አለክ? 1.70 ጥሩ። ስራ አለክ? አዎ ስራ አለክ። ይኸው ሱቅ ውስጥ ነክ። ስለዚህ አግብተህ ፈተሃል? አይ እሱ አግብቶ የፈታም ቢሆን ችግር የለውም፣ ልጅም ቢኖረው ችግር የለውም ብላለች። ልጅ አለክ? ከጋብቻ ውጭ ከፍቅረኛ ከወለድከው? ስራ የወጠርኩኝ ነው። አንተ የስራ ሰው ነህ። እሺ ሪያን ጥያቄዎች ካሉሽ ጠይቂው። ሰላም ነው አለው ይመስገን። ቀለበት አለ ጣቱ ላይ እያሉ ነው ኮመንታተሮች። ቀለበት አለ እያሉ ነው ጣቱ ላይ። ቀለበት አድርገሃል እንዴ ወንድሜ? ቀለበትማ አለኝ። ብዙ ጊዜ ላይቭ ላይ ስለሚያስቸግሩኝ ገዝቼ ነው በራሴ በላቤ። ኦኬ ላይቭ ላይ ሴቶች እቃ ሲሸጥ ስለሚያስቸግሩት ከሴቶች ጥቃት ለመከላከል ቀለበት በገንዘቡ በላቡ ገዝቶን ያደረገው። እናመሰግናለን ለሪፖርተሮቻችን ስለነገራችሁ። እሺ ውዴ በሳውዝ አፍሪካ ነው የሚኖረው። መስፈርቶችን ሁሉ አሟልቷል። ሌላ የምጠይቂው ነገር አለ? የለም በቃ የምጠይቀው። እሺ ፎሎ አድርጊ። እሱ የምጠይቀኝ ነገር እሺ ፎሎ አድርጊው። ፎሎ አድርጋት። ገበያ ቶሎ በል ከስተመር ሳይመጣበት ፎሎ አድርጋት። እሺ የምጠይቃት ጥያቄ አለ ካንተ? አንተ ጥያቄ አለ? የምጠይቃት ማለት ስንት አመቷ ነው? ልጅ አላት የላትም? ኦኬ ማታዳግመኝ። በቃ አሁን የመጨረሻ እድል እንስጠው ለአብዱል። ወልቻ ውሏለሁ፣ አላስገባውም ከዚህ በኋላ። እሺ 02 ጻፍ እንዴ። ጫማ ቁጥሯ ምን አገባ? ከ42 ትልበስ ከፈለገች። አንተ ከጉሯ ምን አለክ?
እንዴ ጉድ ፈላ። እግሯ ምንድን ነው? እግሯ ችግር ወጥቼ በገባ ቁጥር ሌላ ወንድ ገባ ነው ይመስለኝ። ሀቢባዬ የእሷ ጫማ ባየው ቁጥር ከኔ እኩል ጫማ የኔ ራስ እኮ የምለብሰው 41 እኮ ነው እኮ 40 እሷ 40 በአንድ ትበልጣታለህ። እሺ 02 ጻፉ። የአብዱልን መስፈርት የምታሟሉ ካላችሁ። ሲምቦ መታለች። ትንሽ ነው፣ ረጃጅሞች ናቸው ትልልቅ ቁጥር የሚለብሱት። ሲምቦ ቪዲዮ አብሪ አረጋ ይቻላል። እድል የለህም እንዳለ መስፈርትክ የጫማ ቁጥር ምናምን ሰምተን የማናውቀው ነገር ስትል የለም። በቃ እንደዚህ የለም። እሺ አሁን ደግሞ በአንቺ ምርጫ ነው ሁሉ ነገር ትቻለሁ። በአንቺ ምርጫ የሆነች ትችዋለሁ፣ ችግር የለም። እሺ ጫማ ቁጥር ሰርዛለሁ፣ ጥፍር ምናምን የሚለውን እሰርዛለሁ። ካላስ ኦኬ። የአብዱል መስፈርት እጅና እግር አለኝ። እጅና እግር ብቻ ለትዳር መስፈርት አይሆንም አባቴ። ሱመያ ቪዲዮ አብሪ። እሺ ማለት ምን አለ ፍቅር የምታስተዳድርበት እሷን ለማለት ፈልጋለሁ። እሺ ሱመያ አቢባዬ እንዴት ነሽ? ደህና ነኝ። እኔ የገባሁት ለእኔ አይደለም፣ አብዱ የተቸገረ ስለሆነ አግስት ያለች እና እሷን ልሰጣት ነው። እሷ አትጠቀምም። እውነት ትልቅ አይደለም፣ 27 ዓመት ነው። እውነት ለአንድ ዓመት ታናሼ ናት። አግስቴ ማለት የአባቴ ናት። ክስት ራሱ እኮ አንቺን እኮ ነው የምታክለው እኮ ሱመያ። አክስቷ እኔ አይደለም ሱመያ እያየች ናት። 27 ዓመቷ ነው። እውነት አግስቴ የእኔ እኩያ እኮ አይደለም፣ ከኔ ታናሽ ናት። እሷ 27 ዓመቷን ነው እና የእሱን እንትን ትሞላለች ያለች መስፈርቱን አክስትሽ። ሁሉን ይማዋል። ትልቅ ማለት አይደለም አይደለ እንዴ? ለዛ የኔ ታናሽ እንደሆነችው የተናገርኩ አይደለም? አዎ እኮ የኔ ታናሽ ናት። ታናሽም እኮ አክስት አለ እኮ እንደገና 27 ዓመቷ ደግሞ አላገባችም። የምትኖረው ኩዌት ነው። እሷም በውስጥ ነው የሚያናግራት። ካልሆነችው መጥተው ይናገር፣ ችግር የለውም። እሺ ቀይ ወይም ጸይም ነው ያለው እኮ ችግር የለውም። ቀይ ወይም ጸይም ነው ያለው። እዚህ ጋር ነው ፈልገው ሀቢባ፣ እዚህ ጋር መምጣት አለባት። ይዛት ትምጣ እዚህ ጋር አምጫት። እንግዲህ እንደዛ ከሆነ እሷ አትገባም በቪዲዮ እዚህ አትጠቀምም፣ ቲክቶክ አትጠቀምም። ናውታችሁ አይተክ ካልወደድክ እኮ ኖ ብለክ እኮ ትመጣለህ ትችላለን። ሀቢባ ሁለት እድል ታስመልጠኝ ነው አሁን። ዛሬ እንኳን እድል ጠቀምበት ፕሊስ። እኔ ሁሌ እያጣቅ ስለሆነ ነው ያመጣሁልህ እኮ ያው እኔ ሁሌ እያጣቅ ስለሆነ ነው ያመጣሁልህ። እውነት ከመጀመሪያ ጀምሬ እየተከታተልኩ ያገኘክ አይደለም። ለዛ ብዬ እስቲ ቆይ ዛሬ ሞክራለሁ። እኔ ያለው የትም አይሄድም። እንግዲህ ለእኔ ካላት ትመጣለች፣ ካላላት ደግሞ ችግር የለውም። እንደውም አላገባም ከና ምናምን ቅርብ ፎሎ አርጋትና ካላገኘ ካውራት እሺ፣ እንድታገናኘክ አክስቷን። እሺ አንቺ ስላሰብሽለት እኔ ከአግስቴ በላይ ሊያብዱ ነው ያሰብኩት። እሷ ታገኛለች፣ እንደምታገኝ እርግጠኛ ነኝ። ግን ለእሷ አስቤ ነው። ተባረኪኒናት ጽድቅ ነው የሰራው። ሃይማኖትን መስፈርት ሰምተሽዋል? እሺ ሙስሊም ነሽ? አልሐምዱሊላህ። እሺ እድሜሽ ከ25 እስከ 30 ነው? 22 ነኝ። ጥሩ። እሺ በውጭ ሀገር ነው የምትኖሪው? ውጭ ሀገር ነኝ። እሺ ቀይ ወይም ጸይም ነሽ? መካከለኛ ቁመት አለሽ? 180 ነኝ። ረጅም ነሽ። እሺ ስራ አለሽ? ቤት ነኝ እኮ። እሺ አግብተሽ ፈተሻል? እሺ ስንት ልጆች አሉሽ? አንድ ሴት ልጅ፣ 3 ዓመት ልጅ። በቃ ሙሉ መስፈርቱን አሟልተሻል። አንድ ልጅ ነው ያላት፣ ሴት ልጅ ነው ያለቻት። ገና 3 ዓመት። ምን ትላለህ? ልጅ ግን አብዱል
ምን አይነት ምን ኤክስፔክት አድርገህ ነው የመጣከው? ጭንቅላት ምን ኤክስፔክት አድርገህ ነው የመጣከው? ጭንቅላት ምንድን ነው ሳልከው? እኔ አረን ወጥተህ ካልገባህ አይስተካከሉም። አዎ ይሰማል እኮ ማለት ነው ያልፈልግም። አሁን ለምን ምክንያት ግን መስፈርት ግን ልብ ያልደነገጠም ሀቢባይ ልብ ያልደነገጠም። በቃ እንግዲህ ልብ ሲደነግጥ የዛሬ 50 ዓመት ሚስት ታገኛለህ። ልብ ሲደነግጥ የዛሬ 50 ዓመት ቻው። ከዚህ በኋላ እዚህ ቤት አላስገባክም። ጨምላቃ ስንት መቶ ልብ ያልደነገጠም። ኧረ እባክህ ነው እንዴ መስፈርቱን አሟላች። ጨምላቃ ሀዋዬ በሁለተኛው ዙር መዘግብሻለሁ። እሺ ማሬ፣ በሱ ቦታ ተክቼሻለሁ። መቀመጥ ትችያለሽ እዚህ። እሺ ልውጣ። ኮድክን እየጻፈች ትገባለች። ኧረ ጣጣ የለውም። እሺ አብዱል እንኳን ደህና መጣክ ለአራተኛ ጊዜ። እንኳን ደህና ቆያችሁ ለአራተኛ ጊዜ። ኧረ እንደው ምን ይሻለናል? አብዱል እኮ በቃ ቤተኛ ሆነ፣ ጋይስ ደንበኛ ሆነ። ምንድን ነው የሚሻለው? ዛሬ የመጨረሻ ነው። ለአብዱል መገኘት አለበት። የትዳር አጋር እንትንክን ሲምፕል አድርገው። እሺ እኔ ሙስሊም የሴት ድምፅ ሰማው። አይ ውጭ ላይ ነው። ምንድን ነው ቤት ከቤተሰብ ጋር ያለው። ኦኬ እሺ። እድሜዋ ከስንት ነው ያልከው የነበረው? ከ25 እስከ 30? አዎ ከ25 እስከ 30። ከ25 እስከ 30 ሀገር ውስጥ የምትኖር አድርገኸዋል አሁን አይደል? አላረኩትም፣ ከውጭ ነው። እንደውም ይኸውልሽ ሀቢባ ይቅርታ አድርግልኝና ማለት ነው እኔ አሁን የጎደለኝ መላጣ አሁን የሚጎለኝ መላጣ ነው አለ የሚፈሩት እነሱ። ጸጉር ነው። ስለዚህ የኔም መስፈርት ደግሞ አሁን የሆነ መስፈርት ጨመር ያለው። ኦኬ በጸጉርክ ምክንያት እምቢ ስላሉ መስፈርት ጨመርክ። ጭራሽ የበለጠ እምቢ እንዲሉ። እስኪ የተጨመረው መስፈርት ምን ሊሆን? የእግሯ ጥፍር ሙሉ ጥፍር ያላት የተሟላ፣ የእጇም እንደዛው ጥፍሯ የተሟላ መሆን አለበት። ጥፍር የሌለው አይ ምናልባት ያው በሆነ ጊዜ የተነቀለ ምናምን ካለ እንደዛ አይነት ካለ አልፈልግም። አያችሁ፣ በጸጉሩ ምክንያት ስትገፉት፣ እሱ ደግሞ ጥፍሯ በምንም አይነት ምክንያት የተነቀለ ከሆነ አልፈልግም ብሏል። ጥፍር ጫማ ቁጥሯ ደግሞ ከ38 እንዳይበልጥ። እሺ ሀቢባይ አለ እንዴ ከ38 የበለጠ የሴት ምናልባት ካለ እንደዛ ካለ አልፈልግም። እሺ የንተ ይለያል። እሺ ውጭ ሀገር ብቻ ነው የምለው። የትም ሀገር ይሁን ብቻ ከኢትዮጵያ ውጭ የምትኖር ስራ ቢኖራትም ባይኖራትም ችግር የለውም። አይ ስራማ ይኖራት ግዴታ ነው። ስራ ያላት ጥፍሯ ያልተነጠፈ ሙሉ ጥፍር። ወይኔ ጉዴ! ጥፍር ለመጀመሪያ ጊዜ ስሰማ ምንም 3ም 4ም ልጆች ቢኖራት ችግር የለውም። እንዴ 4 ምን ያደርጉልኛል ሀቢባይ? በቃ ሆነ ሁሉን ነገር መስፈርተና ሞልታ፣ ግን የ4 ልጆች እናት ብትሆን የተፈታች። ኧረ አልፈልግም። እኔስ ምን ልወልድ ነው? እሺ እንደዛ ከሆነ እኮ ይህና ልጅ በላ። ታዲያ ስንት ልጅ ድረስ ትቀበላት? እሺ አንድ ልጅ ችግር የለውም። እሱንም ደግሞ ሴት ብትሆን ኖርማል ነው። እና ወንድ ልጅ ከኔ እኩል ደግሞ እንዳይሆን ይህንን እሱ በቀደም ትልቅ ያልሆነ እሺ የአብዱል ኮድ 02 ነው። አብዱል መሸኘት አለበት ከዚህ ቤት ጋይስ። የአብዱልን መስፈርት የምታሟላ የምታቋት ሴት የትም ሀገር ካለች ቴክስት አድርጉላት እና እንድትመጣ አድርጉ። እሺ ፋሚሊ፣ እሺ እንዴት ነሽ? ደህና ነሽ? አለን። እሺ ማሬ፣ ሃይማኖቱ ምን ይሁን? ጴንጤ
መሰለኛ። እኔ እንደዛ ብዬ ነው መጽፍ። ግን እንደዛ ነው። እሺ እሺ በእምነቱ ፕሮቴስታንት ስ እድሜው 35 እስከ 40 ከ35 እስከ 40 እሺ የት ሀገር የሚኖር ሀገር ውጭ ኢትዮጵያ እንዳይሆን ከኢትዮጵያና ከዱባይ ውጭ የትም ሀገር ሊቢያን ቢሆን ችግር የለውም። ሊቢያን ቢኖር ከኢትዮጵያና ከዱባይ ውጭ የትም ሀገር ካልሽ ሊቢያን ቢሆን ችግር የለውም። ሊቢያ ነው ከሀገር ውጭ ልበል ዝም ብዬ ከኢትዮ እሺ መልኩስ ቀይ፣ ጸይም፣ ጥቁር ምን አይነት መልክ ያለው ይሆን? ጥቁር እንዳይሆን በቃ ቀይም ቢሆን ጸይም ቢሆን ችግር የለውም። ጥቁር ብቻ እንዳይሆን ጸይም ወይም ቀይ። ሁላችሁም ለምንድን ነው ጥቁር እንዳይሆን የምትሉላችሁ? ቁመቱ ረጅም፣ አጭር፣ መካከለኛ ቁመቱ ምን ያህል ይሁን? ቁመቱ ረጅም፣ አጭር፣ መካከለኛ ሀቡ መካከለኛ ቁመት ያለው። እሺ መካከለኛ። ስራ ቢኖረውም ባይኖረውም ችግር የለውም። ስራ ይኑሮ እንጂ ሀቡ ከሌለው አትፈልጊውም? ስራ ከሌለው አትፈልጊውም? ሀቡሽ እኔ ነኝ ሰርቼ የማኖረው። ግድ ነው። አንዳንድ ሴቶች እዚህ መጥተው እንደዛ ያሉ አሉ። ለምሳሌ ስራ ባይኖረውም በእኔ ብር አብረን ቢዝነስ እንጀምራለን ያሉ አሉ። አንድም ሁለት እዚህ ቤት። እኔ እንደዛ ብር የለኝም። እኔ ብር የለኝም። ብዙ ብር የለኝም። እኔ አብረን እየሰራን እሱ የሆነ ስራ መኖር አለበት። እኔም ስራ እየሰራው ስለሆነ ሰዎች ችግር የለውም። ከሚስቱ ጋር እንዳይሆን እንጂ ችግር የለውም። አይ የፈታ ችግር የለውም። እሺ ልጆች ቢኖሩት እስከ ፈታት ሚስቱ አንድ ችግር የለውም። እሺ ኮድሽ 03 ነው። ተራሽን ጠብቂ እሺ ማሪ። ይሁን ታርገሽ እሺ። ሰላምታ እንዴት ነክ? ኖ አሌክስ ሶሪ። ማነው የሚቀድመው ከአሌክስ እና ከሰላምታ? ሰላምታ እኮ ናት የምትቀድመው። በስህተት ነው አሌክስ ነው ያደለኩት። ይቅርታ። እንዴ ኖ አሌክስ ነው የሚቀድመው። ሶሪ። ሶስተኛ እሱ ነበር። ሪያናን አዎ እኮ ተሳስቼ ኢቨን ሪያንን ተሳስቼኝ ነው እንጂ አሌክስ ነበር የሚቀድመው፣ ቀድሞ የገባው። እንዴት ነክ ወንድሜ? ሰላም ነው አለን ይመስገን። እግዚአብሔር ይመስገን። ሰላም ነው አቡ? አለን ይመስገን ፈጣሪ። እሺ ከመስፈርትክ እንጀምራለን። የምን እምነት ተከታይ ትሆን? ኦርቶዶክስ። እሺ እድሜዋ ከ34 እስከ 30 ከ30 እስከ 34 እሺ የት ሀገር የምትኖር? ሀገር ቤት ከሀገር ውጭ? ከሀገር ውጭ አውሮፓ ወይ ካናዳ ወይ ዩኤስኤ። ኦኬ ዩኤስኤ፣ ካናዳ ኦር አውሮፓ። ዩኤስኤ፣ ካናዳ ወይም አውሮፓ ነው ያልከኛ? እሺ ከይቅርታ ጋር መጠየቅ እችላለሁኝ ለምን ከውጭ ሀገር እንደፈለግ ከአንተ ኢትዮጵያ ውስጥ እየኖርክ ማለት ባክግራውንድክ ኢትዮጵያ ይመስላል። በሩ ኢትዮጵያ ውስጥ ነህ አይደል? ኦኬ ስለዚህ ያቺ ሴት መታ መስፈርትን አሟላለሁ። ግን ለምንድን ነው ከአውሮፓ ወይ ከአሜሪካ የፈለግከው ብትልክ ማለት እውነተኛ ትዳር ፈላጊ ላትመስላት ትችላለህ። ያን ማስረዳት አለብህ። ለምንድን ነው?
ምናልባት ለሚዲያ ግልጽ ማድረግ የሌለብኝ ምናልባት ለአንቺም ጥሩ ላይሆን ይችላል፣ ለላይቭ ማለት ነው። ማወራቸው ነገሮች በጣም ብዙ ከባድ ነገሮች በቃ ከሷ ጋር ትጨርሳለህ፣ ችግር የለውም። እሺ ታስረዳታለህ። መልኳ ጸይም፣ ቀይ፣ ጥቁር መልክ ከሆነ የደስ ደስ ካላት በቂ ነው። ቀይም ሆነች ጥቁርም ጸይም ምንም ችግር የለውም። የደስ ደስ ያላት የደስ ደስ ያላት ብቻ ችግር የለውም። እሺ ቁመትስ? 1.70 ነኝ። ከ65 በታች ወጥተዋል። ኦኬ 1.60 እሺ ስራ ቢኖራትም ባይኖራትም ችግር የለውም። ስራ አስፈላጊ ነው፣ ግን ያው እኔም የስራ ሰው ስለሆንኩኝ ለምሳሌ መስፈርትን አሟልታ ስራ ብቻ ቢሆን ችግሯ ስራ የሌላት ብትሆን። ሀሎ ማሚ ዌልካም ሆም How are you? How was the class? Good. I passed my Arabic test. Bravo, my love. I'm so proud of you. Good girl. Go change your uniform. Okay. I will buy you ice cream. እሺ ስራ ግዴታ ነው። ለምሳሌ መስፈርተን ሁሉ አሟልታ ለምሳሌ አንዲት ሴት በእምነቷ ኦርቶዶክስ የሆነች እድሜዋ ከ30 እስከ 34 የሆነ እና ለምሳሌ ዩኤስኤ የምትኖር መታ የደስ ደስ አላት። ቁመቷ 1.60 ነው። ትንሹ ልንገርሽ እንደ ታሪኬን። እሺ በትንሹ ባጭሩ ልንገርሽ፣ እድሜ 35 ነው። በነገራችን ላይ እኔ አገር ውስጥ ቤትም ነበረኝ ስራም ነበረኝ። ከአንድም 2 ስራ ነበረኝ እና ቤትም ነበረኝ እና አሁን ባለው ምክንያት ወቅታዊ አቋም ምክንያት እና ቤቴንም አጥቻለሁ፣ ስራዬንም አጥቻለሁ። ዋና ምክንያቴ ያ ነው። እኔ ላይቭሽ ጥሩ ላይሆን ይችላል በሚለው ያገባኝ። እሺ ስለዚህ አሁን ቤትህንም ስራህንም አሁን ባለው ወቅት ምክንያት አታሃል እና ምናልባት እኔ ችግር የለውም። አሁን እስካሁን ድረስ ስሰራ የነበርኩ ሰው ነኝ። እዛም ብሄድም የሆነ የስራ ችግር የለብኝም። እስካሁን ደግሞ ትዳር አልያዝኩኝም፣ አላገባሁኝም እና ደግሞ ጥሩ አባትም መሆን እችላለሁ ካገባሁ። አሁን ላይ እድሜ የጋብቻ ስለሆነ አግብቼ መኖርና በቃ ብቻ እንዴት ብዬ እንደማስረዳሽ አልችልም። ተረድቼሃለሁ። አንደርስታንድ። እሺ ስራ ያላት እለዋለሁኝ። ችግር የለውም። ያው እኔ ወደ አብረን ከሆንም በኋላ እኔም የስራ ሰው በጣም አሁን እድሜ ልኬን የጉልበት ስራ ስሰራ የነበርኩ ሰው ስለነበርኩኝ የስራ ችግር የለብኝም። ጎበዝ። የስራ ሰው ያድጋል። ጎበዝ በርታ። የስራ ሰው ያስፈልጋል። በማንኛውም ሰዓት የሰው ልጅ የፈለገ ቢኖረው የእሳት አደጋ ቤቱን ሊያቃጥልበት ይችላል። በተለያየ የተፈጥሮ አደጋዎች ያለውን ነገር ሊያጣ ይችላል። ስራ የሚወድ ሰው ግን ሁሌም ከዜሮ ተነስቶ ማደግ ይችላል። የስራ ሰው የሆነ ሰው ሁሌም ያለውን ሁሉ ቢያጣ ሀ ብሎ ጀምሮ ፍሮም ዘ ስክራች ፍሮም ዜሮ ተነስቶ እንደገና ማደግ ይችላል። ለምን? የስራ ሞራል ውስጡ ስላለ። የስራ ሞራል የስራ ፍላጎት ያለው ሰው ሁሌም ከየትም ቦታ ተነስቶ ከዜሮ መጀመር እና ማድረግ ይችላል። እሺ እና አግብታ የፈታች ብትሆን አንተ አግብታ አታውቅም፣ ግን እሷ አግብታ የፈታች ብትሆን ችግር አለው? አግብታ የፈታች ቢሆን ችግር የለውም። እኔም በፍቅር ደረጃ ፍቅሬ ነበረ። አሁን ተለያይተናል። ኦኬ እሺ ልጅ ያላትስ ብትሆን ከትዳሯ ከቀድሞ ትዳሯ ልጅ ያላት አንድ ልጅ ቢኖራት ችግር የለውም። ግን ያው ችግር የለውም። ልጅ እግዚአብሔር ስጦታ ነው። ከአንድ ልጅ በላይ ሳይሆን 2 ቢኖራት ችግር የለውም። ልጅ እግዚአብሔር ስጦታ ነው። በጣም ጥሩ። እሺ ኮድክ 004 ነው ኮድክ። ነገር በትንሹ እንዳይነካካብሽ ነው እንጂማ እኔ ችግር የለውም። ምንም ችግር የለውም። መናገር ትችላለህ አንተ። ብሄር ካልጠቀስክ ሃይማኖት ካልጠቀስክ እኔ ቤት ችግር የለውም። ንገረን፣ ምንድን ነው የደረሰብክ? አዎ ያው ብቻ የደረሰብኝ ያው ስራዬ በቫት በምናምን የተመታው እና ያለው ደግሞ መሬቱ ደግሞ በኮሪደር ምክንያት ነው። ብዙ ሰው እንደደረሰበት፣ ብዙ የኢትዮጵያ ሕዝብ እንደደረሰበት፣ አብዛኛው ሰው እንደደረሰበት ማለት ነው። አዎ ያው ትንሽ ወጣ ስትሆኝ ትጎጃለሽ እንጂ ሌላ ችግር የለውም። አይዞክ ያልፋል። ወጣት ነህ፣ ሙሉ አካል አለ፣ ሰርተህ ከዋለ
ከዜሮም ተነስቼ መለወጥ እችላለሁ። ችግር የለውም። አሁን ብቻ አሁን ሀገር ውስጥ ኒንጃ ብቻ አሁንም ኒንጃ። እስከዛሬም ትዳርም አስቤ አላውቅም ነበረ። ከዚህ በኋላ ትንሽ የአእምሮ ለውጥ ያስፈልጋል ብዬ ነው። ቤተሰብ ታስተዳድራለህ? አዎ ያው አንዱ ስራዬ ነው ብቻ ነው ያለው። አሁን አንዱ ስራዬ ብቻ ነው ያለው። እናትና አባቶቼ በእኔ ስር ናቸው። ኦኬ እስቲ እየሰራ ነው። ምንድን ነው የምትሰራው አሁን? ቆራሌሽ ቆራሌ ተረካቢ ነኝ። ተረካቢ ነኝ። ተረካቢ ከቆራሌው ትረከባለህ? ወደ ፋብሪካ አስገባለሁ። ጎበዝ በርታ። የስራ ትንሽ የለውም። እሺ ተረኛ ህይወት ገብቷቸዋል። እሺ የት የሚኖር ከሀገር ውስጥ ከሀገር ውጭ? ሀገር ውጭ ከኢትዮጵያና ከአረብ ሀገሮች። ስለዚህ አውሮፓና አሜሪካ ነው። ከዛ ውጭ ያለ የት ነው ያለው? እሺ ምክንያትሽ ምንድን ነው አውሮፓና አሜሪካ የመረጥሽበት? አንቺ የት ነው የምትኖሪው? ዱባይ። ኦኬ እና ከአረብ ሀገር መውጣት ፈልገሽ ነው አውሮፓና አሜሪካ የመረጥሽው? እሺ ይሄንን እያወቀ ልትሸጋገሪበት መሸጋገሪያ ልታረጊው ብቻ ድልድይ ልታረጊው ብቻ እንደሆነ እያወቀ አንቺን ለትዳር የሚፈልግ የሚመርጥ ሰው ይኖራል ብለሽ ታስቢያለሽ? በግልጽ እንደዚህ ለመውጣት ነው ከአረብ ሀገር እያልሽ እንዴት ነው ያ ወንድ እሱ መወጣጫ ሊሆን ፈቃደኛ የሚሆነው በጎ አድራጎት ድርጅት ካልሆነ በስተቀር? ካወጣሽ በኋላ አንቺ ብትሸመጠጭ ውስጥ ከሄድሽ በኋላ ሽማ ማሬ ከዱባይ አሜሪካ ወይ አውሮፓ ወሰደሽ እዛ ከደረስሽ በኋላ ላሽ ብትይ ውስጥ ይሄ ሰውዬ ለፍቶ ወስዶሽ አሪዩ ሹር? እሺ ታረግሽ ከሸላሽ ካልሽ ግን እኔ ፎቶሽን ለጥፌ ቪዲዮ ሰራለሁ። ትዳር አገናኘቻት አምኛት ከሄደች በኋላ ከዳችው እና ማንም ወንድ እዚህ ምድር ላይ እንዳያምናት ብዬ ፎቶሽን ለጥፌ ቪዲዮ ሰራለሁ። እስማሚያለሽ? ችግር የለውም እስማማለሁ። እሺ መልኩ ጸይም፣ ቀይ፣ ጥቁር? መልኩ ችግር የለውም። ልጅ ያለው ቢሆን ደግሞ ደስ ይለኛል። ኦኬ አንቺ አትወልጂ? ልጅ አለኝ። እሺ ስለዚህ መልኩ ምንም ይሁን ጥቁርም ቢሆን ጸይምም ቢሆን ቀይም ቢሆን አንቺ ስለ መልኩ አስተያየት አትሰጪም? ልብሽ ምን አይነት ይከጅላል? ጸይም፣ ጥቁር ወይስ ቀይ? ጸይም። ኦኬ ጸይም። እሺ ቁመቱስ ረጅም፣ አጭር፣ መካከለኛ? መካከለኛ ሌለው ማለት ስራ ቢኖረውም ባይኖረውም ትቀበይዋለሽ ወይ ነው? ግዴታ መኖር አለበት። ስራ ግዴታ ነው። አዎ ለወንድ ልጅ ስራ ግዴታ ነው፣ ለሴት ግን ግዴታ አይደለም። እሺ አግብቶ የፈታ ቢሆን ችግር አለው? ችግር የለውም። ልጅ ቢኖረው ብለሻል ቅድም። እስከ ስንት ልጅ ቢኖረው ትቀበይዋለሽ? ችግር የለውም። ኖ ሊሚት። 6 የወለደ ቢሆን ችግር የለውም። አየው እሱ ማስተዳደር ከቻለ እኔ ምን አገባኝ ነው ነገሩ። ኦኬ እሺ 5ቱንም መዝግቤ ጨርሻለሁ። አሁን ከቁጥር 1 እዚህ በቃ በይማን ሄር ነው ፏያለ የምንመጣው። በዚህ ዘመን ማን ለጸጉር ይጨነቃል? ይማን ሄር ወጪ ያሳስቡክ። እሱ ወጣት ነው። እኔ ትልቅ ሰው ነው የምፈልገው፣ ተለቅ ያለ ሰው እና መስፈርቱ አይሆንማ። ታዲያ ለምን ገባሽ? እንደዛ ከሆነ ለምን 01 ጻፍሽ? እሱም አይሆን ከሆነ እኮ የእሱን ኮድ መጻፍ የለብሽም። ኦኬ ነው እንዴ? ለካ እኔ እኮ ምርጫ ላይ እየመዘገብሽ መስሎኝ ነው። አይ አይደለም፣ 01 ከጻፍ የእሱ ኮድ ነው። 01 ጽፈሽ መግባት የለብሽም። ትዳር ፈላጊ ብለሽ ነው በኋላ መግባት ያለብሽ። ኦኬ እሺ፣ ቀጣይ ታስገብኛለሽ። ካገኘሽ ትገበያለሽ፣ እድሉን ካገኘሽ። ሙስሊም ወላይ ዛሬ አብዱል ካልተሳካልህ ካላስ ከዚህ በኋላ እኮ አይ ከዛሬ በኋላ ማለት አሁን ዛሬ ሳላገኝ አልወጣም። አባዬ ግን እንዴት ነው ዛሬ ሳታገኝ ከወጣክ ዛሬ ካላገኘ ፕሮግራም ውስጥ ከሚያልቅ በቃ ሁለተኛ እድል የለም። እዚህ ቤት አትገባም። የአብዱል የማታ አርሺው ግን የማታ አርሺው የአሜሪካኖች ምናልባት እነሱ ላይ ድል ይሞክራሉ። አይሻልም?
ግን አይ የዛ አሜሪካ የሚኖሩ ብቻ እዛው የሚኖሩ ነው ማገናኘው። አሜሪካ ለአሜሪካ ብቻ ነው። ያልበላ ማለት ነው። አንዳንዴ ይነቀላል። ይሄ ጥፍራቸው ሙሉ አይሆንም። ይሄ ጥፍራቸው በምንም አይነት ሪዝን ጥፍሯ ያልተነቀለ እሺ፣ ጫማ ቁጥሯ ከ38 ያልበለጠ የለም፣ እንደዛ የለም። በዛ በጣም ችግር የለውም። ቀይ ሆኖ በመላጣዬ ምክንያት ገፉኝ። 4 እሑድ ይኸው 4 ሳምንት ገብቶ ትዳር ስላላገኘ ሁሉም እያገኘ ሲወጣ አይቶ ስላላገኘ እልህ ይዞት ነው እንዲህ መስፈርቱን የሚጨማምረው። ገባችሁ? እሺ። እና የሚባለው እሺ። እና ጥፍርሽ ሙሉ ነው? ምንም አይነት የተነቀለ ጥፍር የለሽም? አዎ። እሺ፣ እሺ። ጫማ ቁጥርሽ ስንት ነው? ከ38 እስከ 40 ለብሳለሁ። 38 ቁጥር ነው እሱ የሚፈልገው፣ ከ38 ያልበለጠ ያኔ 38 ለብሳለሁ። መስፈርቱ አይደሉም መሰለኝ እያላለ አልተሻል። 38 ሆነ አልተሻል። አግብተሽ ፈተሻል? አይ ባይ እስከ 40 ነው ያለችው። አይሆንም። አይ ባይ ይቅርታ አድርግልኝ። እስከ 40 ከ38 ጀምሮ ትለብሳለች። ወንድም 40 ምን ልብስ ትችላለች? ስትፈልግ 40 ምን ልብስ ትችላለች ማለት ነው። ስለዚህ አይሆንም። አይ ባይ ይቅርታ። በቃ መስፈርቱ እሱ ብዙ ነው። ተይ በቃ። አዎ ይቅርብሽ። በራስሽ በኋላ ገብተሽ መዘግብሻለሁ። ከሱ በ10 እጅ የተሻለ እሺ፣ የተሻለ እንጂ ያነሳ አላገኘም። ዙር ላይ ግቢ። አብዱል ሃይማኖት ነው የምንጀምረው። የምን እምነት ተከታይ የሆነች የትዳር አጋር? ኦርቶዶክስ። እሺ፣ እድሜዋ ከ30 በላይ። ከ30 በላይ ለሴትም ከ30 አሪፍ ነው። ጎበዝ ለወንድ ነው እንደዛ። የት ሀገር የምትኖር? አብዬ ውጭ ብትሆን አይሻልም? እኔ እንጃ። እሱን እራስህ ስለምታውቀው ምክንያቱም ስለምጠይቀህ ምረጥ መጀመሪያ። የት ሀገር የምትኖር ማለት ሀገር ውስጥ ወይም ከሀገር ውጭ? ከሀገር ውጭ ነው ያልከው? ሀገር ውስጥ። ከሀገር ውጭ ኮሜንት እያሳቁኝ እኮ ነው። አንተ ልጅ ላይ እንዲማሳደጉ መረካ ነው ይሉኛል። አዎ እኮ ኮመንቱን ተውተኸው የራስህን አቋም ነው የምትናገረው። ዝም በላቸው እነሱ። እሺ፣ ውጭ ሀገር ለምን ከውጭ ሀገር ፈለክ? ያው መሄድ ስላለን ወደዛ መሄድ ፍላጎት ስላለኝ። ኦኬ። ግን ይህንን ስትል ይህን መስፈርትህን ሰምታ ውጭ ሀገር ያለች ሴት እንዴት አምና ለትዳር ትፈልጋለች? ምክንያቱም ካመጣሁት በኋላ ቢከዳኝስ፣ አላማው ወደ ውጭ መምጣት ብቻ ቢሆንስ ብላ አሁን አብዲ የውልክ ለ4ኛ ጊዜ ነው ዛሬ ሲገባ። አብዱል ውጭ ሀገር የምትኖር ስለፈለገ ነው እስካሁን ድረስ ያልተሳካለት። ለምን? ሴቶቹም እኮ ባነዋል። አሁን ከውጭ ሀገር ስትሉ በቃ እንድወስደው ነው ህይወቱ እንድቀይርለት ነው እንጂ እውነት ይሄ ሰው ትዳር ፈልጎ አይደለም ትላለች። አንደኛ ማግባት ፈልገውም በቤተክርስቲያን ስለሆነ ችግር የለውም። በቤተክርስቲያን ከሆነ አትክድም። እስከ ዛሬ በቤተክርስቲያን ተጋብተው አሜሪካን ሄደው አውሮፓ ሄደው የካዱ የሉም? ያፈረሱ ትዳራቸው ደና ደግሞ አንድ አይደለም። እንግዲህ እስኪ ኢንሻአላህ ከሀገር ውጭ ማለት የትም ሀገር ነው። አረብ ሀገር መሆን አውሮፓ የትም። አረብ ሀገር እህቶቼ ናቸው በጣም ወዳቸው እነሱ። ጻፍ ከሀገር ውጭ አሁን ለምሳሌ መስሎና ሞልታ ማጠቃለል ትችላለች። ችግር የለውም። አረብ ምሬት ነው ማጠቃለል ትችላለች። ከአረብም ኦኬ። እንደ አብዱል የሂውማን ሄር ወጪ ያሳስብሃል? እሺ፣ ቁመቷስ? ከ65 በላይ ብትሆን ከሜትር ከ65 በላይ ብትሆን ይመረጣል። እኔ 72 ስራ ነው፣ ችግር የለም። እሺ፣ ስራስ? ስራ ቢኖራት ባይኖራትም ችግር የለውም። ኧረ ቢኖራት ሀገር ነው ማለቴ። ለምሳሌ መስፈርትክን ሁሉ የምታሟላ መታ ግን ስራ የላት። ኦኬ፣ እዛ ሀገር ይሁን ችግር የለውም። በስራ አይደለም ያው ሰርተን እናድርጋለን። እንዴት ትወስድሃለች ስራ ከሌላት እሷ ያለችበት ሀገር? በዚህ እኮ ነው ገባ። ግልጹ ነው መናገር። እኔ በኋላ መታ ተገናኝታችሁ ሄዳችሁ ስራ ስለሌላት ብትመለሱ ወይ ደግሞ ልወስድ ካልችልም በራስህ ብር ና ስትልክ ልትመለሱ እኔ ጋር አልፈልግም። እንዲሳካ ፈልጋለሁ። ለዛ ነው ሁሉን ነገር በእርግጠኝነት ተናገሩ የምለው። በቃ ስራ ያላችሁ
ያ ችግር የለውም። ልጆችስ? ሜቢ አንድ ልጅ። ከአንድ ልጅ በላይ አትቀበልም? እኔ ልጅ ነኝ። ያው ማሳደግ ሁለቱንም ይመራል። አንዴ ስራ እስከምጀምር